እቺን ልጅ አርግዤ ሐኪም እንትን ብሎኝ ነበር ዶክተር ያወጀ አዋጅ ነበር አትወልጃትም ትሞትብሻለች ወይ ደግሞ እንትን 7000 ብር ከፍለሽ ካልታከምሽ ምናምን አጋንንት ከወጣልኝ ወዲህ ማለት በቃ ተመቷል እኮ ምንም የለብሽም በሰላም ትወልጃለሽ አለ። ከዛን አሚን ይሄት የሾቶ ላይ በሽታ አለብሽ የሾቶ ላይ ማይማጸን እንትን አለብሽ በእንትን ባበሻ በእኛ እንትን ነው የሚሉት ከዘር የሚመጣ ነው ይላሉ። ከዛ እኔ ደግሞ በቃ ይሄንን ቃል አምኜ ሄድኩ ወለድኩኝ በሰላም። እንትን ምንም መውለድ አትችይም ብትወልጃትም ካልታከምሽ ሕክምና አለው ካልታከምሽ ትሞትብሻለች አትወልጃትም። ቤቴ ታስሮ ነበር ሊወልድ ሲል ማለት እኔ እሁድ ሊወልድ እሱ ቅዳሜ ነው ተፈታለኝ። የመጣሁት ደግሞ እሮብ ነው እዚህ እና በፎቶ ላይ ይመጣል ወደ ጌታ ምናምን ይምጣ ስትለኝ አዎ አልኩ። በጌታ አይደለም ባለቤት በምግብ ላይ ጠባርክ የሰጠሁት ወዳው አቀረቡት። ጊዜና ዋናው ኮማንደር አናግር ተባልኩኝ። ሄጄ አነጋገርኩት። ወዳው ሰበሰባቸውና አርብ ዕለት ማለት ሰበሰባቸውና እንትና አነጋገራቸውና ወዳው ነገ ይወጣልሻል ምናምን ተባልኩ። እሺ ጠዋት 5 ሰዓት ላይ ተፈታልኝ። እሺ ይችላል እነሱ የሚያበላቸው ነገር የለም ታጣቂ ነው እሱ በሚሰራው ነው የሚኖረው። እኔ ቅባት አለ በእውነት ቅባት አለ እግዚአብሔር እዚህ ጋር ይሰራል። እዚህ ቤት ይሰራል ላላዋ ከችሎ ላላዊ ገችሎ ሶስት ነገር ነው የሆነልኝ። እቺን ልጅ እርጉዝ ሆኜ ነው የመጣሁትም የራሳችን ቸርች ስናገለግል ነበር። ሲገለገል ቆይቼ ከዚህ እግዚአብሔር ሰው ሲያገለግል ድምጹን ሰማሁና ወደ ቤቴ ሲሄድ ማለት በዚህ ነው የሚያልፈው። ከዛ እዚህ እኮ ቸርቹ አላለቀም ብዬ እንግባ ምናምን አልኳት። ከአንዱ የሆነች ልጅ አለች ከሷ ጋር ገባንና ሰው ሙሉ ነበር። ለኔ ቦታ ሰጠኝና የሆነ ወንድም ከዛን ተቀመጥኩኝ። የእግዚአብሔር ሰው አገኘ ብዙ ነገር ተናገረኝ። ከዛን አጋንንትም ከኔ ጋር ጮሆ ወጣ። ከዛን በኋላ ብዙ ትንቢት ተነበየልኝ። ከዛን እንደዚህ እቺን ልጅ አርግዤ ሐኪም እንትን ብሎኝ ነበር ዶክተር ያወጀ አዋጅ ነበር አትወልጃትም ትሞትብሻለች ወይ ደግሞ እንትን 7000 ብር ከፍለሽ ካልታከምሽ ምናምን እኛም ካልጻፍናልሽ ሕክምናውንም አትችይም ሄደሽ የትም ቦታ ማታከም አትችይም አሉኝ። ከዛን ያንን አዋጅ ፈሪቼ የትም ቦታ ቸርች ሲዞር ነበር። ከዛን እዚህ ተጸለየ እግዚአብሔር ሰው በጆሮ እንደዚህ ተብዬ ነበር እስኪ ጸልይልኝ አልኩት። አጋንንት ከወጣልኝ ወዲህ ማለት በቃ ተመቷል እኮ ምንም የለብሽም በሰላም ትወልጃለሽ አለ። ከዛን አሚን ይሄት ካጨበጨባችሁ ለጌታ ክብር ይሁን እልልታ ጨምር። እሺ ከዛም በኋላ ምንም ክትትል ነበረን። ክትትል ሲሄድ ምንም አላሉኝም ዝም አሉኝ። 2 ክትትል ይቀራኝ ነበር 2 ጊዜ ቀጠሮ ነበር። ሄድኩኝ ምንም አልሆንኩም በሰላም ጂን ልጅ ወለድኩኝ ማለት ነው። ዋው ተናግሮ የማይዋሽ ጌታ። ዶክተሮች እንደምታዩት ምንም አልሆነችብኝም። እንደምታዩት ነው። አታጨብጭም ለጌታ። ምንም አልሆነች። ዶክተሮች ምንድነው ያሉት? በሰላም አትወልጂም የሾቶ ላይ በሽታ አለብሽ የሾቶ ላይ ማይማጸን እንትን አለብሽ በእንትን ባበሻ በእኛ እንትን ነው የሚሉት ከዘር የሚመጣ ነው ይላሉ። ከዛ እኔ ደግሞ በቃ ይሄንን ቃል አምኜ ሄድኩ ወለድኩኝ በሰላም ተፈጸመ። እግዚአብሔር ይባረክ። ፈርቼ ነበር እሺ ያው በሰላም ነው ወዳው ነው ልጅ የመጣው። ሰው ሁሉ ምን አርግተሽ ነው እስከሚለኝ ድረስ ኧረ ጌታ ይችላል። እጃችሁ ከፍ አድርጉና ይችላል በሉታ። ይገርም ነው። ዶክተሮች እንግዲህ እንደሰማችሁት እኔ አይደለም እኔ ቦታ ላይ ነበርኩም። እሷም ሲያወራ ሰምታችኋል። ዶክተሮቹ 7000 ብር ከከፈልሽው እንድትወልጂ እናደርጋለን ወይ ደግሞ ኦፕራሲዮን ያልሽ እንትን ምንም መውለድ አትችይም ብትወልጃትም ካልታከምሽ ሕክምና አለው ካልታከምሽ ትሞትብሻለች አትወልጃትም። ኦኬ ሕክምናው ከሌለ ትሞታለች። ሕክምና ለኔ 7 ብርም የለኝም 7000 ብር አይደለም በጣም እንደምታዩኝ አይደለም በጣም እዚህ ቤት ስንት ብር ተከፍሎሽ ነው የተጸለየ? አረ ምንም እግዚአብሔር አባክ በእግዚአብሔር ሌላ ነቢይት
ከዛም በኋላ እንደዚሁ በተቀመጠችበት ያን እንትን ካልኩት ባለቤቴ ታስሮ ነበር ሊወልድ ሲል ማለት እኔ እሁድ ሊወልድ እሱ ቅዳሜ ነው ተፈታልኝ። የመጣሁት ደግሞ እሮብ ነው። እዚህ ውሃ አመጣው ፎቶ ይዤ መጣው። ውሃው መባን በሆነ ይዤ መጣሁት። ከዛን ልብሱን ይዤ መጣው ፎቶ ይዤ መጣው። ጸለየችልኝ። ከዛም በኋላ ታስሮ ነበር ባለቤቴ። ከእስር ቤት ነበር? አው እስር ቤት ነበር ታስሮ ነበር። ከዛም በኋላ ሴት ማንም አያነጋገረኝም፣ እሱንም አያነጋግሩትም። ምክንያቱ ከይዙ ምን እንደሆነ እንኳን አይጠይቁትም። እኔም ቢጠይቅ መልስ አይሰጡም። ከዛን እዚህ መጥቼ እሷ ጸልይልኝ አልኳት። ነብይ ዲቦራን ጸለየችልኝ። በውሃው ላይ ቃል ወጣችበት፣ ጸለየችበት። በልብሱም ላይ ልብሱን አለብስም አለኝ እና በፎቶ ላይ ይመጣል ወደ ጌታ ምናምን ይምጣ ስትለኝ አዎ አልኩ። በጌታ አይደለም ባለቤቴ። ኦኬ በጌታ አልነበረም አይደለም። አሁንም ያው እዩ ኮንፈረንስ መጥቶ ተቀብሏል ጌታን። ያው ትምህርት ላሁን አልጀመረም። ታጣቂ ነው። ሰላም አልነበረንም በቤታችን ውስጥ ምንም ከሱ ጋር ሰላም አያነጋግረኝ ምን አይለኝ። በቃ አኩርፎኝ ነው ሱር ቤት ገባው። እኔ ማላናግረው በቃ አንነጋገር። ምግብ ሲፈልግ ትልቅ ልጅ አለን። ያው ትልቅ ብዙም ትልቅ አይባልም። ያው እሱን ነው ምግብ ጠይቆት የሚበላው ማለት ነው። ምግብ ከሱ እኔ ጭራሽ ይጣላኛል። በቃ ወንጨ መጨረሻ ከዛን ያው ውሃ ወስጄ እሺ ጎሃ ካልሆነ አይገባም ሱር ቤት። ከዛ ምግብ ሰራሁና በምግብ ላይ ጠባርኬ ሰጠሁት። ወዳው አቀረቡት። ጊዜና ዋናው ኮማንደር አናግር ተባልኩኝ። ሄጄ አነጋገርኩት። ወዳው ሰበሰባቸውና አርብ ዕለት ማለት ሰበሰባቸውና እንትና አነጋገራቸውና ወዳው ነገ ይወጣልሻል ምናምን ተባልኩኝ። እሺ እየመጣ እሱንም አቀረቡት። አቅርቦት አያውቅም በጭራሽ አይጠይቁት፣ ዝም ብሎ ነው ቁጭ የሚያደርጉት። ከዛም በኋላ አርብ ዕለት እንደዚህ አነጋገሯቸው። ከዛን ቅዳሜ ጠዋት 5 ሰዓት ላይ ተፈታልኝ። እንጂ ይችላል። እስቲ አንድ ሰው ብድግ በለና ይችላል በሉ። ያው ሁላችሁ እንደምታውቁ የእስር ቤት ጉዳይ ታውቃላችሁ አይደለም? እንደዚህ መነጋገር የሚወጣው በስንት ጉድ እንደሆነ እሱ ለእናንተ ተዋለሁ። ቃላል ምስክር እንዳይመስላችሁ ይሄ ከባድ ነው ለኔ። በጨለማ ውስጥ ነበርኩኝ። ያለቅሳለሁ ሁሌ እሱ እንትን አኩርፎኛ። እንደገና እስር ቤት ገባ። እንደገና የሚያበላችሁ 3 ልጅ አለኝ ከዚህ ጋር እነሱ የሚያበላቸው ነገር የለም። ታጣቂ ነው እሱ በሚሰራው ነው የሚኖረው። እኔ ስራ አልሰራም፣ ነፍሰ ጡር ነኝ። ያወቃችሁ ለዛ እኮ ዛሬ ነገ ልትወልድ ስል ነው እስር ቤት የገባ። አዎ ቅዳሜ እሱ ተፈታ። እኔ ደግሞ እሁድ ማታ 11 ሰዓት ላይ ወጣ። እዚህ ቤት ቅባት አለ፣ በእውነት ቅባት አለ፣ ቅባት አለ። እግዚአብሔር እዚህ ጋር ይሰራል። እዚህ ቤት ይሰራል በእውነት። እግዚአብሔር አምላክ ስሙ ይባረክ። አክብሩልኝ። አጨብጭቦ ለጌታ ክብር ይሁን። አክብሩ ነው ያለችው። ጌታ አክብሩ። ከእልልታው ጋር ከጭብጨባ ጋር ለገናናው ለኢየሱስ። እሱ ነው የሰራ፣ እሱ ነው የፈታ። ከዚህ በላይ ለሱ ይሁንለት። አሁን ቤቱ ሰላም ነው። እሱ ወደ ጌታ ተመለሰ። እሱ እዩ ጭፋ ጋር በኮንፈረንስ አልመጣም። ሄዶ ጌታን ተቀበለ። 3 ቀን አይደል ቆይቶ ሄደ። 3ቱንም ቀን ተካፍሏል። ግን ኦርቶዶክስ ነው፣ ግን ተካፈለ ከነሱ ወደ ጌታ መጥቷል። ግን ማለት አሁን ትምህርት ምናምን ነው የሚቀረው። አትማሩ ወይ ምናምን ሲለው ስራዬስ ምናምን አለ። ታጣቂ ነው። አሁን ግዳጅ ሄዷል የለም እና እንትን ለዋለው እዚህ ነው ብዬ ለጌታ ራሱ ቃል ገብቻለሁ። ትምህርት ምናምን ተምሮ እንዲጠመቅልኝ እዚህ እንድማር እንድጠመቅ በኢየሱስም ጠርቼዋለሁ። አሜን። አጨብጭቡታ። ተፈጸመ። እንኳን ጌታ ረዳሽ። በኋላ ደግሞ በቅባት ጸልያለሁ። በጭብጨባ ሻኙላት። ዋው